በድጋሚ ይመስገን። የዕለቱን ትምህርት ከሁለት በፊት በመምህር ዳንኤል ተምረናል። እኔ የተወሰኑ ማሳሰቢያዎችን ለመስጠት ያህል ነው። ብፁዕ ሕዝብ ዘየአምር የብቦ፣ እልልታ የሚያውቅ ሕዝብ ምስጉን ነው። እስቲ ቃሉን በሉት። እልልታ የሚያውቅ ሕዝብ ምስጉን ነው። ይህን ቃል የተናገረው እንዳልኳችሁ ከበግ ጥበቃ ተነስቶ ተመርጦ እስራኤልን 40 ዓመት በመሪነት ያገለገለ የእግዚአብሔር ባለሟል የሆነ ነቢየ እግዚአብሔር ዳዊት ነው። ይሄ ሰው እግዚአብሔርን በማገልገል ለስሙም በመዘመር የሚታወቅ መልካም ሰው ነው። ራሱ እግዚአብሔርን እንደ ልብ የሚሄድ ሰው አገኘሁ ብሎ የመሰከረለት መልካም ሰው ነው። ሲያጠፋ በንስሐ መመለስ፣ በእንባ መታረቅ የቻለ ሰው ነው ዳዊት ማለት እና ይሄ ሰው እልልታ የሚያውቅ ሕዝብ ምስጉን ነው አለ። ምን አይነት እልልታ ነው? ለማን የሚቀርብ እልልታን የሚያውቅ ሕዝብ ነው ምስጉን የሚባለው ብፁዕ የሚባለው? እንዲሁ ዝም ብሎ አይደለም። ለማይገባው እልል ማለትም አይደለም። ለማይገባው ምስጋና ማቅረቡም አይደለም። ካለመኖር ወደ መኖር ላመጣው ላስገኘው፣ አስገኝቶ ለሚመግበው፣ ለሚያስተዳድረው ለአምላኩ መዘመር፣ ማመስገን፣ እልል ማለት የሚችል ሕዝብ ነው ምስጉን ነው የተባለ። አለማመስገን በአንጻሩ ደግሞ እንግዲህ የሚያመሰግን ምስጉን ከሆነ፣ እልልታ የሚያውቅ ሕዝብ ምስጉን ከሆነ፣ ለአምላኩ ደግሞ እልልታ የማያቀርብ ምስጋና የማያቀርብ ሕዝብ ደግሞ እርጉም ነው ማለት ነው። እርጉም ነው ማለት ነው በተቃራኒው ብታይ። ምክንያቱም ያስገኘ እግዚአብሔር ነው። ያስገኘ አለመኖር ወደ መኖር ከዚህ ከሚረገጠው አፈር ያዘጋጀ እግዚአብሔር ነው። በስህተታችን በኃጢአታችን ብንጠፋበት ከሰማይ ወደ ምድር የወረደው እግዚአብሔር ነው። የፈለገን ከጠፋንበት የፈለገን ከወደቅንበትም ያነሳን እግዚአብሔር ነው። ሥጋውን ቆርሶ ደሙን አፍስሶ ብሉ ጠጡኝ ያለ ልዩ እረኛ ነው። የበግ እረኛ በጎቹን ቢንከባከብ፣ ሳር ቢያበላ፣ ውሃ ቢያጠጣ፣ ከተኩላ ቢጠብቅ ራሱን ይበላቸው። የእኛ እረኛ እግዚአብሔር ግን የእኛ እረኛ ክርስቶስ ግን ከዲያብሎስ ጠብቆ በኃጢአት በወደቅን በተሰበርን ጊዜ አንስቶ ጠግኖ
በመብላት ፈንታ ሥጋዬን ብሉ ያለ ደሜን ጠጡ ያለ እረኛ ነው። ይህንን ሁሉ አስቦ ማመስገን ከማንኛውም የሰው ልጅ ይጠበቃል። ይህን ሁሉ አስቦ የሚያመሰግን የሚዘምር ሰው ብፁዕ ነው፣ ምስጉን ነው፣ ምስጉን ነው። ዳዊት በታቦተ ጽዮን ፊት በዘመረ ጊዜ ከሕዝቡ ጋር ተቀላቅሎ በእግሮቹ ባሸበሸበ፣ በእጆቹ ባጨበጨበ፣ በአንደበቱ እልል ባለ ጊዜ ነውር የመሰላት ባለቤቱ ሜልኮል ንቃው ነበር። እንደምታውቁ ያ ትልቅ የአገር መሪ የእስራኤል መሪ ታቦተ ጽዮን ፊት ላይ በቃል ኪዳኑ ታቦት ፊት ላይ ለአምላኩ ለእግዚአብሔር በዘመረ ጊዜ እልል ባለ ጊዜ በመስኮት አይታ ናቀችው እና ባገኘችውም ጊዜ እንዴት በሕዝብ ፊት በዚህ በልጃገረዶች ፊት ራስን አጋልጠህ እንዲህ ትሆናለህ ብላ ወቀሰችው፣ ተቸችው። እሱ ግን አባትሽ እጅ ከሳኦል ላዳነኝ በሕዝቡ በእስራኤል ላይ መርጦ ላነገሰኝ መሪ ላደረገኝ ለእግዚአብሔር ዘምሬአለሁ፣ እግዚአብሔር ይመስገን አለ። አልገባትም እንጂ አባቷ ስንት ጊዜ ሊገድለው ፈልጎ እንደነበረ ይታወቃል። አባትሽ እጅ ላዳነኝ ከበግረኝነት አንስቶ መርጦ በእስራኤል ላይ ለሾመኝ ለእግዚአብሔር ዘምሬአለሁ፣ እግዚአብሔር እንድዘምርም ስለፈቀደልኝ ይመስገን። እዘፍንህ እንደገናም ደግሞ በቀጣይ ዘመኔም ሁሉ እዘምራለሁ ለእግዚአብሔር አለ ነው የሚለው። ይሄ ሰው ነው እንግዲህ ዘምሮ የመዘመርን የማመስገንን ውጤት የተረዳው ሰው ምስጋና እልልታ የሚያውቅ ሕዝብ ምስጉን ነው ያለ እና ይህም ማንሳት የፈለኩት እንድንበረታ ነው። እግዚአብሔርን አመስጋኞች እንድንሆን ነው። በእንዲህ አይነት ሰዓትም ይሁን በማንኛውም ሰዓት ያዋለን ያሳደረን ከሞት ጋር እየተጋፋን ነው ያለን ጠብቆ ይችን ሰዓት የሰጠን እሱ ስለሆነ ማመስገን ይገባል። ምዕመናን አመስጋኞችን ነው፣ አጉረምራሚዎች አሉ። ከቀማን ይልቅ የሰጠን ይበልጣል፣ ካጣነው ይልቅ ያገኘነው ይበልጣል ብንቆጥረው። አካል ዘየአክልን ሙሉ ሰውነትን ሰጥቶ ጤናን ሰጥቶ ነው ከዚህ አድርሶናል። አመስጋኝ መሆን ይገባል እና ታቦት ወጥቶ በተለይ ዑደት በሚደረግበት ጊዜ የማይዘምር ሰው ሊቆም አይገባም፣ ሊኖር አይገባም። ምዕመናን የማይዘምር ሰው የማያመሰግን ሰው ሊኖር አይገባም። በእጆቻችሁ አጨብጭቡ፣ በአንደበታችሁ እልል በሉ፣ በእግራችሁም አሸብሽቡ። ይሄ የሚገባ ነው። መገዛት ነው፣ ለእግዚአብሔር የመገዛት ምልክት ነው። ውለታ ቢስ አለመሆን ነው። አለማመስገን ውለታ ቢስ መሆን ነው። ስለዚህ ታቦት በሚወጣ ጊዜ አንዳንዶቻችሁ ታዛቢዎች መስላችሁ፣ የሌላ እምነት ተከታዮች መስላችሁ ዝም ብላችሁ ጥግ ይዛችሁ ቆማችሁ አያችኋለሁ። አይደረግም እኮ ምዕመናን። ምን ልናደርግ መጥተን? ሁላችንም ንጉሱ እንድናከብር ነው። የንጉሱ ባሮች ነን። እልል ብለን ስላደረገልን ሁሉ
ልናመሰግነው አይደለም። ለሌላ እኮ አልወጣም። የሚያመሰግኑ ሌሎች የምንታዘብ እኛ እኮ አልወጣም። ሁላችን ልናመሰግን እና ታቦት በወጣ ጊዜ ዑደት በሚደረግ ጊዜ